በጣም አስቀያሚ ሰው ነው አብርሃም የሚባለው ግን በጣም አስቀያሚ የመጨረሻ ማለት ነው በጣም ይገርማል እና ሄርሜላ አልነበረችም እሺ ቤተሰብ እንግዲህ ታቃላችሁ አብርሽና ሩታ የት እንደደረሱ ምን እየሆኑ እንደሆነ ታቃላችሁ እንግዲህ ትላንትና አይታችኋል እና አቤል ሩታ ላይ ሲደነፉባት በደንብ አርጋችሁ አይታችኋል ይሁላችሁ አንድ ነገር ልንገራችሁ ይሄን ቪዲዮ በደንብ አርጋችሁ ሩታን የምትወዷት ሩታን የሚታከብሯት ከመጀመሪያ ጀምሮ ስትከተሏት እሷን በፍቅር የምትወዷት ልጆች ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ እኔ ሩታን ደግፋለሁ የምትሉ እኔ ከሩታ ጎን ነኝ የምትሉ እኔ ከሴት ጎን ነኝ የምትሉ ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ ለማንኛውም ሩታ ለሚጠሏት ሰዎች ይድረሳቸው ነው ብሎ ሩታ በዚህም አሉ በዚህም ሩታ ታሸንፋለች እናሸንፋለን እኛ ሴቶች እናሸንፋለን ለወንድ አግዘው አንዳንድ ሴቶች አሉ ለወንድ አግዘው አፋቸውን የሚከፍቱ እኔንም ሆነ ሩታንም እየሰደቡ ያሉ አሉ ብትሳደቡ አይ ዶንት ኬር እኔ ምንም ነገር የሚለጠፍብኝ ነገር የለም ሩታም እንደዛው እግዚአብሔር አለላት አሁንም ቢሆን ሴት የሆነ ሰው ሩታ አልጋ መቆም አለበት ማናችሁም ብትሆኑ ምንም ሆኑ ምንም ሩታ መደገፍ አለባችሁ እግዚአብሔርን ነው የምላችሁ አንደኛ እቺ ሴት በአሁኑ ሰዓት የተጎዳች ያለች በወንድ እጅ ነው ብዙ ሴቶች እንደዚህ ዝም ስንላቸው ወንዶች ሴቶቹን እየጎዱ የሚሄዱት ይሄን ነገር ዝም ማለት የለብንም ሁላችንም ማለት ነው እና ቤተሰብ እንግዲህ ትላንትና አይታችኋል እና አቤል በጣም አፋቸውን ሲከፍቱ ነበር ከህይወቴ ሁሉ ውጡ ስትላቸው የሆነ የማይሆን መልስ ነበር ሲመልሱለት የነበሩ ይሄ ሁሉ መዳፈር ይሄ ሁሉ ንቀት ከማን ነው የመጣው ከአብርሃም ነው አብርሃም ቢያከብራ ኑሮ እና አቤል ጭንቅላታቸው ላይ አድርገው ባከበሯት ኑሮ ትላንትና አነጋገራቸው የሁሉ ማነጋገር አልጣመኝም በጣም ነበር ሲያናደኝ የነበረው እንግዲህ ዛሬ ቤተሰብ የሆነ የደረሰኝ መረጃ አለ እሱ መረጃ ደግሞ ስልክ ደውዬ በደንብ አርጋችሁ ትሰማላችሁ ሩታ ምን እያደረገች እንደሆነ ሩታ ምን እየሆነች እንደሆነ ጋሽዬም ሊመጡ እንደሆነ ሁሉን መረጃ ደርሶኛል አሁን ደውለን ልጅቷ ጋራ እንሰማለን ማለት ነው ቤተሰብ እኔ እግዚአብሔርን ነው የምላችሁ ምንም አላችሁ ምንም እኔ ከሩታ ጎን ነው የምቆመው ሁሉን ጉድ ደግሞ ትሰማላችሁ ማለት ነው በዚህ በመደውላችሁ ስልክ እኔ አይ ዶንት ኬር ማንንም ቢሰድበኝ ለሩታ ከመቆም በኋላ አይደለም ኮፒራይት እንዳይጠይቀኝ እንግዲህ ቤተሰብ ስሙ ሄሎ ሰላም እንዴት ነሽ እህቴ ሰላም ነው እግዚአብሔር ይመስገን ላናግርሽ ፈልጌ ነበረ ታውቂያለሽ ባለፈውም ደውዬልሽ ነበረ ደውለሽልኝ ነበረ እንግዲህ ስለ ሩታ እና ስለ አብርሽ ልጠይቅሽ ነው እህቴ እንግዲህ አብርሽ ጋራ ትላንትና መተው ነበሩ አይደለ አንቺም ነበርሽ በዛን ሰዓት አይደለ እኔ ነበርኩኝ እንደው እኔ ሩታ ስለምታሳዝነኝ ከሷ ጋር አብሬያት ነበርኩኝ እሺ ወረቀት ይዛ መጣው አብርሃም አልቀበልም እንዴ አላት በጣም ብዙዎች አሉ ጓደኞቹም እሱም በጣም እንትን አሉ በጣም ችግር ነበር ጓደኞቹ ነበሩ ከአብርሃም ጋር አብረው ነው አልቀበልም ያሉት ወረቀቱን እንዴ አላቸው አልቀበልም ማለት እሺ እና በጣም ብዙ ችግር ተፈጥሮ ነበር እና ንብረት ውስጥ መካፈል ይፈልጋል እሱ እንደማይፈልገው አውቆ ነው ከኋላ ይፈልጋል ከፊት ነው እንጂ ማይለው ለፊት ሲሆን ዝም የሚለው እንጂ መካፈል ይፈልጋል ንብረቱን እያንዳንዷን ይፈልጋታል እዚህ ሰው ፍለፊት ሲሆን እኔ አልፈልግም የፈለግሽኝ ከዜሮ እነሳለሁ ምናምን ግን ንብረት ላይ ያለው አቋም ከባድ ነው በጣም ከባድ ነው በጣም እያንዳንዷን ነው እንትን የምንለው ብሏል ማሳስባት እና አሁን በትልቅ ሽማግሌዎች ሊታይ ነው ተብሏል እንዴት ነው አብርሃም አባቱም ሊመጣ ነው አሁን ጋሽዬ ሊመጡ ነው በሽማግሌ እንትን ላለን ለምን እሷ ልትወልድ ስለሆነ አሁን ያው ነፍሰ ጥሩ ስለሆነች ከባድ ነው በነፍሰ ጥሩ ሆና ደግሞ የተደረሰ ወደዛ ማለት ጥሩ አይደለም ኦኬ ለሷ ወደዛ ማለት ስለሚከብዳት ያው ተወኪል ታረጋለች ለዛ ነው ኦኬ እንትን ነው ጋሽዬ ሊመጡ ነው ወደዚህ ሊመጡ ነው ጋሽዬ ሊመጡ ነው በጣም ያሳዝናል እና ትላንትና በጣም ጸብ ነበረ በእኛ
በጣም ሲፎክሩ ነበር። በጣም አስቀያሚ ሰው ነው አብርሃም የሚባለው፣ ግን በጣም አስቀያሚ የመጨረሻ ማለት ነው። በጣም ይገርማል። እና ሄርሜላ አልነበረችም? አዎ ነበረች፣ እሷም ነበረች። መታ ነበር እሷ? እሷም መታ ነበር። አዎ ኦኬ፣ ከነሱ ጋር ማለት ነው። ከነሱ ጋር እሷም መታ ነበረ። ግን አብርሃም የሚባለው በጣም ያሳዝናል። እንደው የማይደረግ በጣም ታሳዝናለች። ነፍሰ ጡር ናት። በዛለች እስከምትወልድ እንኳን ቢታገሳት ምን አለበት? አይገርምሽም? በቃ ልታገስም አለ እኮ። ወደ እኮ የገረመኝ ነገር እኮ ሰው እስከሚወልድ ድረስ ቢያንስ መታገስ አለበት። ሁሉን ነገር ማሳለፍ ነበረበት። ግን አብርሃም ይሄን ነገር ሊያሳልፍ አልቻለም። እሷም በጣም የሆነ ልጅ ነው። እሷ ሊያሳልፍ አልቻለም። በጣም ታሳዝና። እሷ በጣም ታሳዝን ልጅ ናት። የኔ እናት በጣም የምታሳዝነው። እሱ ግን በጣም ችግር አለበት። በጣም ባለጌ ነው የመጨረሻ ማለት ነው። አሁን እኮ አብርሃም እኮ ሩታ ሊረዳት አልቻለም። ሩታ እንዲረዳት እኮ ብዙ ሞክራለች። እንዲረዳት እንዲገባ ብዙ ሞክራለች። ግን አልረዳም አለ። የሚረዳ ሰው አይደለም አብርሃም። በጣም የሚያሳዝን ነገር ነው። እሱ ቢያከብራት፣ እሱ ጥሩ ነገር ቢያናገሩ ጓደኞቹም እሷን ያከብሯት ነበር። እሱ ግን ስለማያከብራት ነው ጓደኞቹም እንደሚያደርጓት። በጣም ነው ያዘንኩት። እግዚአብሔርን በጣም ያሳዝናል። ሩታ በእንደዚህ አይነት መልኩ እንደዚህ መሆኗ በጣም ያሳዝናል። አብርሃም ጥሩ ስራ አይደለም እየሰራ ያለው። እኔ እንጃ ብቻ ለሴት ልጅ የማይደረግ ነገር ነው እያደረገ ያለው። ይሄ ቅሌት ነው፣ ለኔ የመጨረሻ ቅሌት ነው። በጣም 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 ይሄ ከሄርሜላ ጋር ሆነ ነው። እሷ ራሱ ታገስ ብትለው ቢያንስ እንኳን እስከምትወልድ 2 ነፍስ ናት። ሄርሜላ ራሷ ከሱ ጋር ሃይ ነው እንጂ የምትለው እኮ ተው እስከምትወልድ ጠብቅ እንኳን አትለው ማለት አትለው ማራ እሷ በቃ የሆነ ችግር እንዲፈጠር ነው የምትፈልገው። ሁሉም ነገር ችግር እንዲፈጠር ነው የምትፈልገው። እቺ ባለጌ፣ እቺ ወመኔ በጣም ያሳዝናል እውነት። በቃ እህቴ አመሰግናለሁ። እሺ እናቴ አመሰግንሻለሁ። እኔ ፍቅር ስልክ ስለምታነሽልኝ እሺ ብለሽ ስለምትመልሽልኝ አመሰግንሻለሁ ውዴ። አጋጣሚ ስለጣፈጣ ነው እንጂ ሁሌ እንደዚህ አይመስልም ነው። እሺ እናቴ ይቅርታ። እሺ እናቴ እሺ ቴንኪው። እሺ አመሰግናለሁ። ቤተሰብ እንግዲህ ሰምታችኋል። በጣም ያሳዝናል። ያው ሰው ካላከበራችሁ ፍቅረኛዋ ካላከበራት ሌላው ማን ሊያከብራት ነው? ሚስቱም ባሏ ካላከበራት ማን ሊያከብራት ነው? እንግዲህ ይሄ ሁሉ ነገር እያደረገች ያለችው ከስርም እያደረገች ያለችው ሄርሜላ ነች። ሄርሜላ የስራዋን ይስጣት ነው የምለው። እኔ ግን ሄርሜላን አልፋታትም። ሁላችሁም እህቶቼ እባካችሁን ከስድብ ይልቅ ከመናገር ይልቅ ለእህታችሁ ለሩታ ቁምላት ነው የምለው። ሩታ በጣም ምስኪን ነች። ከቤተሰቦቿ እንኳን ማንም ይቆመላት የለም እስካሁን ድረስ። እኛ ጥቃቅንና አነስተኛ ዩቲዩበሮች ቢያንስ እኛ ከሩታ ጎን ሆነን እስከ መጨረሻ መሄድ ነው ያለብን። ቢታረቁም አህለ ወሳለ ደስ ይለናል። ተለያዩ ነው። እግዚአብሔር ግን ትርቁን እንዲያወርድላቸው እንመኛለን ማለት ነው። ቤተሰብ በተረፈ ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቻው ቻው።